እንዴ ምንድነው እንኳን ተለምን አትናገርም? ሌቦች መጡኝ። የምን ሌባ ነው መጣ? አንተ ወንድሜ መንገድ ላይ ተኝቼ አግኝተውኝ ቀጠቀጡኝ። አልተረፍኩም እኮ። ትሰማኛለህ? የራስህ ጉዳይ ነው። ቀጥ ብለህ ውጣ። አድናን ምን ሆነሃል? ምን እንድለው ነው የፈለግሽው? ክብር የማይገባው ሰው ማለት ይሄ ነው። ታዲያ ምን እንዳደርግልህ ነው የፈለግሽው? አታየውም እንደ እየደመኩ ነው። እንዲያውም ስላልገደሉት ለሌላ ጊዜ ጥንቃቄ አድርግ። ምንም የሚቀየር ነገር አይኖርም። አድናን በጣም እኮ ነው የተጎዳው። በእናትህ እናስገባው። የት ነው የሚገባው? የፈለገበት ይደር። ሲጀምር ለሰው ነው ቤት የሚገባው። ለእንስሳ ቤት ምን ይሰራለታል? አንድ ነገር ቢሆንስ ሆስፒታል ውሰደው እንጂ የሆነ ነገር ቢሆን ህሊናችን ራሱ ዝም አይለንም። አንድ ጊዜ ምን አለኝ? ህሊናም ይደነዝዛል ብሎኛል። እና ጭራሽ ሆስፒታል ከፈለገ ራሱ ሄዶ እዛ ይደር። ከኔ ምንም የሚደረግለት ቅጣት ታክል እርባና ቢስ ነገር የለም። አዎ መሄድ አለበት። አድናን እየደመኩ ነው። ሮቤል እየዋሸ ነው። እየሞተም ቢሆን ያላምነው። አድናን በቃ አሁን ያዘውና እንውሰደው። አሁን እኮ ሰዓቱ አይደለም ለህልን። እኔ ሆስፒታል ይቅርብኝና ሚራዙ ቤት ውስጥ ታክመኛለች። እባካችሁ ወደ ውስጥ አስገቡኝ እባካችሁ። እሺ እንደውም ሚራ የጤና ረዳት ነች አይደለ? እሱ ጥሩ ነው። እሷ ተይው። አርፈሽ ተቀመጭ አልኩሽ። ለሆነ አይቻልም፣ አይገባም። እሷን ብትሆን ከፈለገች ውጭ ወጥታ ነው ማከም የምትችለው። ላትመለስ ግን ትወጣታለች። እንዴ እና ይሙት እንደ አድናን በቃ የተፈጠረው ነገር ሰው ነው እንደ ተራ ሰው ቁጠረው። አልችልም ለሆነ እባካችሁ ወደ ውስጥ አስገቡኝ። ደግሞ ይኸውላችሁ ብሞት እንኳን መቃብሬ ላይ እንዳትቆሙ እሺ። ድንገት ብሞት እንኳን ከእናቴ መቃብር አጠገብ ቅበሩኝ። በአካል ባላገኛት እንኳን በነፍስ ከሷ ጎን ሆናለሁ። አንተ እንደ ድመት 9 ነፍስ ነው ያለ። ትነሳለህ ሮቤል፣ አውቃለሁ። አድናን እንዴ! ኧረ ተረዳኝ። አሞኛል። ቢያንስ የዛሬን ብቻ ነገ ጠዋት እወጣልሃለሁ። አይመለከተኝም። የፈለክበት ደር እባክህ። በቃ እኔ ላስገባው ነው። ምንም እንዳትልኝ በእናትህ። ሎና ምንድን ነው የምትይው? አትላ እንደዚህ ሆኖ ይወደድ ቀስ ቀስ ሰምኛለሽ? እስከብዱና ተመለሰች ነው ይፈልግሻል። ቀስ በልሽ። ቀስ አላተረፉኝም። እሺ ቀስ 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 በልሽ። እንደው አጋጥምሽ ቀስ በል ቀስ በል። እሺ እሺ። ተመስገን አምላኬ። በቃ አሁን ሚራ እንጠራልሃለሁ። እሺ ለሆነ በጣም አመሰግናለሁ። እሺ ታውቂያለሽ፣ ይሄን ንጹህ ነፍስሽን እኮ ነው የምወድልሽ። እሺ አሁን ማውራትን አቁምና ራስን አረጋጋሽ። እሺ ለሆነ አቤት። አይ በቃ ተይው ሮቤል፣ እዚህ ቤት እኮ ተመልሰህ የገባኸው ለመታከም ብቻ ነው። ሌላ ነገር አቁም። ለሆነ ቆይ እኔ አሁን ምን አልኩሽ? እኔ እኮ ስላገዝሽ ላመሰግንሽ ብቻ ነው የጠራሁሽ። እሺ ወይኔ ሮቤል ወይ እንዴ! ቆይ በዚህ በማታ የታባታችሁ ሊሄዱ ነው? እራት ሊጋብዛ ብቻ ማለት ነው። ሚራ፣ ለሮቤል ሕክምና ማድረግ አለብሽ። በጣም ተጎድቷል። ሮቤል ምን ሆነ? ይገርማል። እውነትም ትንሰፈሰፊለታለሽ። ለሱ ያለሽ ፍቅር የሆነስ ነው ማለት ነው። ወሬሽን አቁሚና ሮቤል ምን ሆነ እያልኩሽ እኮ ነው። አይዞሽ፣ ምንም አይሆንብሽም። እሺ የት ነው ያለው? የራሱ ክፍል ነው። ተደብድቤ ነው ይላል። እንደውም ላንቺም ጥሩ ነው። ፍቅርሽ የምታገኝበት ጊዜ ነው። ምን ደም እየፈሰሰው ነው? የምርሽን ነው? ወይኔ ጉዴ ፈላ። ወይኔ ይሄን እኮ መረጃ መጥቶ ይኖርብን ይሆናል። ኧረ ተረጋጊ። እንደዚህ ሆነሽ እኮ ልታክሚያች መረጋጋት አለብሽ። እሺ በቃ ሮቤል ጋር ልሂድ። ሚራ ትንሽ እንኳን የሰውነት ባህሪ ያላት ማለት ነው።
ሮቤልን ከልቧ ታፈቅረዋለች። ሮቤል ምንድን ነው እሱ? ምን ሆነ ነው? ቀምን ፍጥሩ ነው? ዶክተር መጣሽ? ጎበዝ። ቀልዱን ተውና ንገረኝ። ማነው እንደዚህ ደም በደም ያደረገ? እባክሽ ምንም የሆንኩት ነገር የለም። እዚህ ቤት ውስጥ ለመግባት ስለፈጠርኩት ዘዴ ነው። ተመስገን። እንደተጎዳ ስትነግረኝ በጣም ደንግጬ ነበር። ዋው! እንዴ አሁንም ታስቢልኛለሽ? አዎ ሮቤል፣ እኔ ከምንም የተለወጠ ነገር የለም። በፊትም አፈቅርሃለሁ፣ አሁንም አፈቅርሃለሁ። ጥሩ። ይኸውልሽ ለማንኛውም እንዳከምሽ ለማስመሰል አክት እያደረግሽ ትቆያለሽ። አዎ ህመሜ የምር እንደሆነ እንዲመስል ማድረግ አለብን። እሺ አሁንስ ምን አስበህ ነው ደግሞ? እንደገና መልሰን ለህና ምናምን ልትጃጃልብኝ ነው? አይደለም፣ አንቺ ያልኩሽን ብቻ አድርጊ። ከዛስ? ሚራ፣ በእኔና አንቺ መሀል እኮ ከዛ የሚባል ነገር የለም። በእኔና አንቺ መሀል የሚሆነውን ከዛ በኋላ ያለውን እኛ አናውቅም። እኔ ሲወት በጣም ሰልችቶኛል። ቀጣይ የሚሆነውን ማወቅ እፈልጋለሁ። አልችልም። ምክንያቱም አንቺ እኔ ላይ ተደራራቢ ክህደት ፈጽመሽብኛል። አልካድኩም። ለአንተ ከማሰብ አንጻር ነው የሚሆነው ነገር በሙሉ የሚሆነው። አይ ስታስቢልኝ ምንም ደስ አላለችኝ። አታስቢልኝ፣ ይቅርብኝ። አይ እንግዲህ ጉዳይክ ነው። ከአንተ ድራማ ጋር የምስማማበት ምንም ምክንያት የለኝም። ሚራ፣ የምር ፍቅር ባይኖረን እንኳን ጠላቶች ባንሆን አሪፍ ነው አይመስልሽም? አይገርምም? አንተ እስካልተቀየርክ ድረስ በምንም ነገር አልስማማም። በተለይ ደግሞ በውሸትክ። ሚራ፣ ያንቺ እንኳን ቀላል ነው፣ እዳው ገብስ ነው። መቼም በእኔ አጨክኝብኝ። አሁን ግን እነሱ ራታቸው ጋር እንዳይሄዱ የሆመር ማድረግ አለብኝ። ወይኔ ዶና፣ ምን እያደረግሽ ነው? እያደረግሽ ያለሽው ነገር ታውቂዋለሽ? አድናን፣ በቃ ምንም ከሰው ጋር ብትጣላ እኮ በህመም አይቀለድም አይደል እንዴ? የፈለገ ይሁን እውነት አምነሽ ነው የለች። አሁን የተደበደበው የእውነት ነው። አላውቅም አድናን፣ ግን ደግሞ አሞኛል ብሏል አይደለ? በቃ እኛ ማድረግ ያለብን እናድርግ። አቋም ሊኖረን ይገባል። አቋም። ያለበለዚያ ይሄ ልጅ ነገር ወደ እንደፈለገ ነው የሚጫወትብን። ይሁን እንደሱ አይደለም። ሳራን ለማግኘት በጣም ይጠቅመናል። ታውቃለህ አይደለ? በቃ አሁን አንተ ተረጋጋ። ደግሞ እንዳልከው ነገሩን እናስተካክለዋለን። ድጋሜ እኮ ማስወጣት እንችላለን። እንግዲህ የለም አንቺ ስለማንችል ነው። ይኸውልሽ ትሰሚኛለሽ፣ ለዛሬ ብቻ ነው የምፈቅድለት። ነገ ከነገ ወዲያ ከዚህ ቤት ተጠራርጎ ካልወጣ ምንም እንሰማሽ ጉዳይ የለም። እሱን እናወራበታለን። አሁን ግን ወደ ራታችን እንሂድ። ተረጋጋ እሺ? ቆሻሻ አድናን፣ አንሳው እንጂ አንሳው። አንሳው አድናን። ሚራ፣ ምንድን ነው? አሞታል። የሆነ ነገር አድርጊለት በእናትሽ። ምን ሆኖ ነው? እኔ እንጃ። አሁን ተደበደብኩኝ አለ። አሁን ደግሞ ያወራታ ይደብቃል። እስኪ እናንተ ዞር በለት። መውቃቱ ሊሆን እኮ ይችላል እንደዚህ የሚያደርገው። የለም አምቡላንስ ወይ ልጥራና ሆስፒታል ይዘነው እንሂድ። እሺ። ምን ሆነሽ ነው? አይ ምንም፣ ሆስፒታል መሄድ የለበትም። ለምን? እንዲሁ ደህና ይሆናል። ደህና ነው። እርግጠኛ ነሽ ደህና ነው? አዎ ደህና ነው። ና እንውጣ አድናን። ውጡለት፣ ሙቀቱ ነው። ውጡ። ወጡ አይደል? ስሚ፣ ቆይ ሊሄድ ነው እንደዚህ የለበሱት? እራት ሊበሉ ነው? አውቃ እንደሆነ ገብቶኛል። ቆይ ለምንድን አትፋታቸው? ምን አድርጉ ነው የምትላቸው? ትሰምኛለሽ? አሁን ተውጪና ለአድናን ግዴታ ሰው አብሮት ማደር አለበት። ዝም ብሎ ይወራጫል። አብረህ ወደር ማለት አለብሽ። እሺ ከዛስ? እባክህ ሚራ፣ በቃ ሌላውን ለእኔ ተይው። ለእኔ የዛሬ ሀሳብ ይሄ ብቻ ነው። አይሆንም። ይሄን የምታደርገው አድናንን ለመጉዳት ነው አይደል? እኔ ደግሞ በዚያት ባሪ እንዲጎዳብኝ አልፈልግም። አይደለም ሚራ፣ አይደለም። እመኝ፣ ምንም ነገር አላደርግም። እራቱን ብቻ እንዳይበሉ ይብሉ። በቃ ደስተኛ የሆኑ ተዋቸው። አንተ ቆይ ለምን ከዚች ልጅ ላይ አይነን አታነሳም? አንቺ ለባልሽ እንደምታስቢው እኔ እንደ ነገዋ ሚስት ያስባለሁ። ምን ሆነሽ? አታስብ። ለዋና ሚስት ቀርቶ ሰላምተኛ እንኳን አትሆንም። ሚራ፣ እሱም ምን ይሆናል። አንቺ ብቻ ምንሽን አድርግሽ። አላደርግም። እንዳታገባት የምፈልገው እኔ ስለሆንኩ። ሚራ እባክሽ፣ አሁን የምንጨቃጨቅበት ሰዓት የለንም። እንዴ አንቺን ብትሆኚ እኮ ባልሽ ከሌላ ሲጋር ዴት እንዲወጣ ፈቅደሻል። አምነሽ ተቀምጠሻል። ምን ሆነሽ ነው? እንደሰራው ስተት ተጸጽቼ። ይኸውልሽ ስትጃጃይ ልነጥቅሽ ነው።
አስቆሚያት እያልኩሽ ነው። ከሰማሽኝ ስሚ። እሺ ደግሞ ችግር ውስጥ እንዳገባ የሆነ ነገር አድርግ። እሺ ችግር የለውም። አንቺ ብቻ መኝ። እሺ አማፍራለሁ። ደግሞ ስንት አይነት ጸባይ ነው ያላት? ያማታል እንዴ ደነስ። ይቅርታ፣ ይሄ ሴጣን ምሽታችንን አበላሽዋል። አረ ችግር የለውም። ብቻ እሱ ደህና ይሁን እንጂ ምሽታችን እኮ መደገም ይችላል። ምን ይሆናል እሱ የእኛን ደስታ ጠፋው እንጂ በሽታውም ጤናውም እንዳለ ጥፋት ብቻ ሆነ። ነገ ሌላ ቀን ነው። እሺ አታስብ። እኛ ደግሞ ከዚህ የበለጠ ደስ የሚሉ ቀናቶች እናሳልፋለን። ምን አይነት ሴት ነሽ? በቀላሉ የምትረጅኝ። በእውነት ትለያለሽ እኮ። ካለንበት ሁኔታ አንጻር እኮ ራስ ለመብላት ማሰባችን ለእኛም ትንሽ ቅብጠት ነው። አይደለም፣ እኛ ከዚህ በላይ ይገባናል። የበለጠ ደስታ ያስፈልገናል። አዎ፣ ግን ደግሞ አሁን ጊዜው አይደለም። ትንሽ ቸኩለናል። ቆሻሻ ባይመጣ ኖሮ እኮ አሪፍ ጊዜ ሆነልን ነበር። ሁሉም ነገር ለበጎ ነው። አትጨነቅ። አሁን ደህና ነው። እውነትሽ ነው? ደህና ነው? ሐኪም ቤት መሄድ አስፈልገው? በጣም ስለተመታ ትንሽ ይወራጫል። አንድ ሰው አብሮት ቢሆን በቂ ነው። ሐኪም ቤት መሄዱ ያን ያህል አስፈላጊ አይመስለኝም። አንቺ ነሽ የለመድሽው። ገብተሽ አትተኝም ታዲያ? እኔ እኮ እርጉዝ ነኝ። እርጉዝ ባትሆኚ ኖሮ በደስታ ትተኝ ነበር አይደል? አሁን እንኳን ሰላማዊ ነገር እናውራ እባክህ። አድናን ይተኛል፣ ችግር የለውም። እሱ ይሻላል። ባይሆን ጥሩ ሀሳብ ነው ያመጣሽው። እኔ አልተኛም ከሱ ጋር። ይህ አስመሳይ። ይኸውልሽ እኔ የምፈልገው አሁን ተሽሎት ከዚህ ቤት ውልቅ እንደሌለኝ ብቻ ነው። በጣም ታሟል፣ ከምታስበው በላይ። ቀላል ላይሆን ይችላል። ምን አገባኝ ታዲያ? ለምን ፍግም አይልም? ይሄ ራሱ ጉዳይ ነው። አይባልም እኮ አልኩ የኔ ጌታ። ለምን ስሜታዊ ትሆናለህ? ስሜታዊ ሆኜ አይደለም፣ ከልቤ ነው። አድናን እባክህን ተው እንዴ! አሁን እንኳን ትንሽ ሲታመም እንዴት እንደደነገጥከው እንጂ ራስህን። እሺ እኔ አድራለሁ። ታሞማ ዝም አልልም። የቀለድሽ መሆን አለበት። እየቀለድኩ አይደለም አድናን። አንተ እምቢ ካልክ ምን አደርጋለሁ? በቃ ምርጫ የለኝም። አታድሪኝ። ማን ነገር አትናገሪ። ሲፈልግ መሞት ይችላል። እኔ ሮቤል ጋር ብዙ ነገር አለኝ። መሞቱ እኔን ይጎዳኛል። እህቴ የማገኘው ደግሞ በሱ ነው። የእህትሽን ጉዳይ ፖሊሶች ይዘውታል። እህትሽ በሮቤል ሳይሆን በፖሊስ ነው የምትገኘው። የኔ ፍቅር ለእኔ ስትል እባክህ። በቃ እሺ፣ አትጨነቂ። ታድራለህ እሱ ጋር? አዎ፣ አንቺን ካስደሰተሽ አደርገዋለሁ። እሺ እኔ ጌታ አመሰግናለሁ። የራሳችሁ ጉዳይ ነው። ምንድነው የኔን አቁማችሁ የምትሞዳሞዱት? እኔ እርጉዝ ነኝ። እናንተ የምሞላፈጥ ቆም ያለኝ። እርጉዝ በመሆንሽ አመስግኝ። እዚህ ቤት የተቀመጥሽው እርጉዝ ስለሆንሽ ነው።
አታውቀኝም አድናን። ማደርገውን ከፍ ብዬ መጥቻለሁ። በአሁኑ በጣም እከብዳለሁ። በጣም አንቺን ለማግኘት ምንም ነገር አደርጋለሁ። ሳላውቀው ድብን ያለ ፍቅር አስይዝሽኛል። ማሳይሽ ነገር አለ። ለዛ ነው የግዴን እንደምንም የታገልኩ የመጣሁት። ሮቤል፣ አድናን እኮ በስንት መከራ ተለምኖ እዚህ ቤት እንዳደርግ አትርሳ። ግን አሁንም ቢሆን ሪስኩን ወስጄ ወደ አንቺ የመጣሁት እውነቱን ማወቅ ስላለብሽ። ምንድን ነው የምታወራው ደግሞ? አንተን እውነት የምታሳውቀኝ? አዎ፣ ብዙ ጊዜ የሚያሽ ሰው ጋር ነው እውነቱን ያለው። ምክንያቱም መደበቅ የሚፈልገው ነገር ስላለ ነው የሚያሹ። እሱስ ልክ ብለሃል። ምንድን ነው መደበቅ የምፈልገው? ይኸውልሽ፣ አሁን እዚህ ጋር ተረጋግተን የምናወራ ከሆነ አሳይሻለሁ። ምንድን ነው? ሳራ የት እንዳለች አውቃለሁ ያልኩ ቀን የጻፈልኝ ነው። ትሰማለህ ሮቤል፣ ሁለተኛ ሳራ ሳራ እያልክ የለውናን ልብ ለማንጠልጠል አትሞክር። ሳራ ላትመለስ ነው ሰው ሀገር ሄደችው። ይኸውልሽ፣ ዛሬም ደግሞ ያስደበደብኝ እሱ ነው። ስለ እሱ የጻፈልኝንም ቴክስት ላሳይሽ። ትንሽ ወንድሜ፣ የጎዳና ኑሮ ለመድከው። ደግሞ ከዚህ በላይ አሰቃያለሁ። ከትንሽ ደቂቃዎች በኋላ እስከሚበቃ ድረስ አስቀጠቅጣለሁ። የተደበቁበት ቦታ ድረስ መጥተው እንደ እባብ ነው የቀጠቀጡ። እንዴ ቆይ ለምን? ለአንቺ ስለ ሳራ ልነግርሽ ስል ነዋ። ታውቂያለሽ፣ ለአንቺ ስለ ሳራ እንዳልነግርሽ በጣም ነበር የሚዘትብኝ ሎናዬ። አሁን ግን ሁሉም ነገር ይቅርብኝ ብዬ በቃ ውሸቴን ትቼ እውነቱን እየነገርኩሽ ያለሁት ለዛ ነው። ግን እኮ ዛሬ ፖሊስ ጣቢያ ሄዷል። እንዴት ራሱ ላይ ያመለክታል? ሎና፣ እኔ ከአንቺ ላይ ያርቀኝ ስለፈለገ ነው። ቆይ ትዝ የሚልሽ ከሆነ ሎናዬ፣ ባለፈው ፖሊስ ጣቢያ ልትሄጂ ስትይ የመጣሽ ሰው ማለት ነው። እንዳትሄጂ እኮ ያልኩሽ ያው እሱ በገንዘብ ፖሊሶቹን ስለሚገዛቸው ብዬ ነው። እና ሳራ የት እንዳለች አውቃል? ሁሉም ነገር ያደረገው እራሱ አድናን ነው። ቆይ ይኸው ሜሴጅ አነበብሽ አይደል? ለምንድን ነው የማታምኚኝ? እስከዛሬ ስምደብቅሽ ለብሱ ለመዋሸት ስል ነበር እኮ። አይ እኔ አላምንም። ይህን ነገር በፍጹም ማመን አልችልም። እሺ በቃ ለማንኛውም አሁንም ተደብቄ የነገርኩሽ ያው ለአንቺ ስላሰብኩ ነው። እንግዲህ ማመን አለማመን ያንቺ ድርሻ ነው። ቆይ ሳራ አድናን ጋር ነች? ይኸውልሽ ሎና፣ አድናን ቆዳውን አለሳልሶ በጣም መርዝ የሆነ ሰው፣ ትክክለኛ ማንነት የሚያሳየው ለእኔ ብቻ ነው። ሌላ ቦታ ብታዩ እኮ መልአክ ነው የሚመስለው። በቃ ውጣልኝ። ከዚህ በላይ ምንም ማዳመጥ አልፈልግም። ይኸውልሽ እህትሽ ማግኘት ከፈለግሽ ይህን ነገር ለማንም ነገር እንዳትናገሪ። እኔው ራሴ ያሳይሻለሁ። እሺ? ምናልባት አድናን ጆሮ ከደረሰ ሁሉም ነገር ሊበላሽ ይችላል። ሮቤል፣ አሁን ያወራው በጣም በቂ ነው። አሁን ውጣልኝ። ስለ ካርታው ካወራሁ ትጠረጥረኛለች። በቃ ዝም ብዬ ልውጣ። በቂ መርዝ ውስጧ ተክያለሁ። ይሄ መርዝ ደግሞ በቅርብ ቀን ውስጥ በቅሎ ፍሬ ያፈራል። እሺ በቃ እወጣለሁ፣ ግን አደራ ተጠንቀቂ እሺ? አንቺ ደግሞ በዚህ ላይ ትመትሰሪያለሽ? እኔማ ሽንት ልሻ ነው የተነሳሁት። አንተ ግን ምን ታደርጋለህ በዚህ ሰዓት? እኔ ውሃ ልጠጣ እኮ ተነስቼ ነው። አልመሰለኝም። ሎና ጋር ነበርክ አይደል? ይሄ ሰዓት ደግሞ ለሁለታችሁ በጣም አሪፉና ምርጡ ሰዓት ነው።
የምን ለሆነ ነው የምታወራው አንቺ? ያምሻል እንዴት ነው እሷ ጋር ሄደው በዚህ በሌሊት? ሮቤል ተው እባክህ እውነቱን ንገረኝ። እኔ እናንተ እኮ እንተዋወቃለን። ሚራ ሌላ እውነት የለኝም። በቃ ላደረግሽ ነገር አመሰግናለሁ። እኔም ልተኛ አንቺም ተኝ። ቆይ እስኪ ለምን አትነግረኝም? የአድናን አንተ ጋር ማደር ለምንድን ነው ለአንተ ይሄን ያላስፈላጊ ሆነው? ግልጽ እኮ ነው ሚራ፣ ይሄ እኮ ምንም አይጠይቅም። ወንድሜ ስለሆነ ናፍቆኝ ነው። እሺ እየሰማሁ ነው፣ ንገረኝ። ምንድን ነው እቅድ? ይኸውልሽ እቅዴን ሁሉን ነገር አልችልም፣ ሲሆን ግን ሁሉንም ነገር ታይዋለሽ። ግን አንድ ነገር ወቅ እኔ አብሬክ ነኝ፣ በፈለግኩ ሰዓት አግዝሃለሁ። አውቃለሁ ሚራ። ይኸውልሽ እቅዴ ሲሳካ ግን ለእኔና ለአንቺ ጥሩ እድል ይዞ ይመጣል። ሉዋና ተኝታለች? አልተኛ ማለት እንዴት ተኛሽ? እኔ በምን አውቃለሁ? አልተኛችም አልከኝ እኮ አንዴ። ሮቤል እሹን እሹ አያውቀውም። እሺ ሚራ፣ ኧረ በቃ እኔ ዝም ብዬ ነው እንዴ። አንቺ ዝም ብለሽ ተጠራጠሪ አትሁኝ። በይ በቃ ደህና ደሪ። ሮቤል እኔ እናንተ ተግባብተናል። ሴትዮ ሌሊት እኮ ነው። ምን ነው አተኝም እንዴ? ደግሞ ምን ልትሰሪ መጣሽ? ከኔ በፊት የመጣ ሰው አለ ማለት ነው። አንቺ ደግሞ አልሽ። ማንም አልመጣም። ደግሞ በዚህ ሌሊት ማን ሊመጣ ይችላል? እሺ እና ታዲያ ለምንድን ነው ያልተኛሽው? እንቅልፌ ስላልመጣ ነው። ሌላ ለምን ሊሆን ይችላል? ቀን ቀን ከትልቁ ጋር፣ ማታ ማታ ደግሞ ከትንሹ ጋር ነሽ። ዋው እንዴት ደስ ይላል። ምንድን ነው የምታወሪው? ዝም ብለሽ መላምት ማስቀመጥሽን አቁሚ። አሁን ንገሪኝ፣ ሮቤል እዚህ ነበር አይደል? አዎ ካልኳት ለምን ብላ አስጨቅጭቀኛለች። ስለዚህ አይደለም ልበላት። ሳታስቢ መልሽልኝ። ቀጥታ ጥያቄ የጠየኩሽ ሮቤል መጥቶ ነበር ወይ? አይደለም አልመጣም። ቆይ ሲጀመር ተሽሎታል እንዴ? ሲወጣ እኮ አግኝቼዋለሁ። አልመጣም ብለሽ ብቻ ማውሸት አልነበረብሽ። ውሸት እያወራሽ እንደሆነ ያስታውቃል። ተሳስተሻል። እዚህ ማንም አልመጣም። ሁልጊዜ ደግሞ ራስሽ እንዳዋቂ አትይ። ታዲያ ካልመጣተኝም ነበር። ስሚ እኔ ባላየው ኑሮ አምሽ ነበር። ልተኛ ነው። ምን ነው ደግሞ አሁንም ሮቤልን ትወጂዋለሽ? ከሮቤል የያዘኝ ፍቅር ለኔ ራሱ አይገባኝም። አዎ ሮቤል እየገደልኝ ራሱ አፍቅራለሁ። አሁን አንቺ ልታባልግ አልፈልግም። ባለጌ እንኳን አይደለንም። እኔ ከዛሬ ውስጥ እንኳን የለም። ስለዚህ አታስቢ። ታዲያ ካልሆነ በሌሊት ጠርተሽ ምን እያደረጋችሁ ነው? አልጠራሁትም፣ አልመጣም፣ ምንም አላደረግንም። በቃ ተይኝ። እኔ አሁን ከአንቺ ጋር መጣላት አልፈልግም። ግን ደግሞ አንድ ነገር ላስጠንቅቅሽ፣ ሮቤል ጫፉ ጋር እንዳደርሽ ካናቱ ላይ ሙረች። ጥሩ ነዋ። ታዲያ ለምን በገዛችሁት ቤት ውስጥ አግብተሽው አትኖሪም? ይሄን ያህል ፍቅሩ ካለሽ። ቤት የቱ ቤት? ምን ነው ቤት ገዝተሽ ሰተሽው አይደል እንዴ? ቢሆን ደስ ባለኝ ነበር፣ እሱ ታማኝ ሆኖልኝ። ቆይ ግን አንቺ ራስሽ ለምን ተነሳሽ በዚህ ሰዓት? እኔማ ውሃ ልጠጣ ነበር የተነሳሁት፣ ግን ደግሞ ሮቤልን አየሁት። ከዛ ሉዋና ምን እያደረገች ነው ብዬ ስመጣ አንቺም ይኸው አልተኛሽም። ሴትዮ በሌሊት አነዝንዥኝ፣ ውጪልኝ፣ ተኛ ነው። እሺ ቻው። አድናን እኮ በጣም ጥሩ ሰው እንደነበር ነበር የምትነግረኝ። ቆይ አድናን ለምን ብሎ እህቴን ይደብቃታል? ምን ታደርግለታለች? ምንድን ነው? እንዴ የኔ ቆንጆ በጠዋት ተነሳሽ? አዎ ተነሳ። በጣም ጥሩ። በቃ ፖሊስ ጣቢያ ደርሼ መጣሁ። አንዴ ስልክን ስጠኝ፣ የኔ እኮ ተበላሸብኝ። ምን ነው በሰላም? እደውልበታለሁ። ኦኬ እሺ። ምንድን ነው የምታፈጥብኝ? ቆይ አድናን ሲሄድ አየሁት። የት ሄደ? ፖሊስ ጣቢያ። እና አንተ ተራክተህ ተቀመጥክ፣ እሱ ፖሊስ ጣቢያ እየሄደ? ተይው ይሩጥ፣ ከደረሰብን እኔን አታስገባኝ። እዛው ራስህን ቻል። እኔ የለሁበትም። ከሃዲ ነሽ። እሺ አንተ እኔ ከሃዲ እንዴ? አንተ ከሁሉ ነገር ሰጥቼ የጣልከኝ ሰው ነክ። ፍቅር ያዘኝ። ከኔ ጋር የነበረ ነገር ጨዋታ ነበር። አላውቅም። ታዲያ ማን ነው የማታውቀው ነው ጀመር ያለክ? እኔ በቃ ፍቅር መስሎኝ ነበር። አንቺ ደግሞ ይኸውልሽ ከማያፈቅርሽ ሰው ጋር ህይወትን አትመኝ። ፍቅር ከባድ ነገር ነው። አንተ ስትፈልግ የምታስጀምረው ስትፈልግ የምታስቆመው አይደለም። ከሰው ቁጥጥር ውጭ ነው። ትንሽ ጊዜ ነው እባክሽ፣ ትረሽኛለሽ። ሮቤል እኔ አልችልም። ከቻልክ እባክህ ተረዳኝ እያልኩ ነው። እኔም ሉዋናን ማጣት አልችልም። ለምንድን ነው የማትሰሚኝ? አልችልም።
ሮቤል እኔ እኮ ነኝ እኔና እኔ ብቻ ነኝ ለአንተ ዋጋ የከፈልኩት። ይሆናል ግን አቃተኝ በቃ። ልክ እንደ ኖዳ አይነ ስውሩ ሰውዬ ሆንክ ማለት የቱ አይነ ስውር? አንድ ለረጅም ጊዜ አይኑ የማያይ ሰውዬ ድንገት አይኑ ቢበራለት የሚጥለው ነገር ቢኖር መጀመሪያ ምርኩዙን ነው፣ የደገፈውን ያራመደውን። ሮቤል አንተም ልክ እንደዛ ነህ። እኔን ጣልከኝ። በትክክለኛው መንገድ አይደለም አንቺ ዋጋ የከፈልሽልኝ። ትንሽ ጊዜ እድል እሰጥሃለሁ። ወደ እኔ ካልተመለስክ ለሚመጣብህ ነገር ተጠያቂ አይደለሁም። የፈለግሽውን አድርጊ። ሄሎ ስማ፣ አሁን የሆነ ስልክ ቁጥር እልክልሃለሁ። በሱ ትደውልና እኔ የምልህን ትላለህ። እውነት ነው ማለት ነው? አድናን ነው ሳራን የደበቃት? እሱ ነው ሁሉ ጊዜ የሚያንከራትተኝ? አምላኬ ተመስገን ተመስገን። ድሬ ሄሎ አድናን፣ ያልከንን ማታ ጨርሰናል። ወንድምህን በደንብ ነው የቀጠቀጥነው። የተረፈም አይመስለኝም። ብሩን አስገባልኝ። የባለፈው ብር በጣም አንሶናል። አሁን ግን ጨምርልን። ሄሎ ሄሎ አድናን። አዎ አድናን ክፉ ሰው ነው ማለት ነው። ወይኔ ጉዴ! አምላኬ ምን አይነት ሰው ነው ያፈቀርኩት? ቆይ ደግሞ የባለፈው ሲል ምን ማለቱ ነው? ወይኔ ጉዴ! ሮቤል ለእኔና ለእህቴ በጣም ብዙ መስዋዕትነት ከፍለሃል። የእውነት በጣም አመሰግናለሁ። አረ ችግር የለውም የኔ ቆንጆ። ታውቂያለሽ ገና እንዳየሁሽ ነበርኩ ያፈቀርኩሽ። አንተ ላይ መጥፎ ነበርኩኝ። በጣም ይቅርታ አድርግልኝ። ምንም ማለት አይደለም። ግን ብቻ ከዚህ በኋላ ከጎኔ ሁኚ እሺ? አሁን ሁሉም ነገር ገብቶኛል። በሁሉም ነገር አግዛለሁ ደግሞ። ግን ታውቂያለሽ አይደል አድናን እኮ በጣም እንደምትወጁ ስላወቅ ነው እንደዚህ የሚጫወትብሽ። እባክሽ ሉዓላዊ አንቺም ተቀያየሪበት። እንዴት ብዬ? እኔ እኮ የሆነስ ነው ከልቤ ነው ፍቅር ያዘኝ። እሺ ይሁን። ግን ብቻ ለማንኛውም ሳራን ለማግኘት መተጋገዝ አለብን። እሺ ያልከኝን ሁሉ አደርጋለሁ። ይኸውልሽ እኔ እምልሽን ነገር ሁሉ ታደርጊያለሽ እሺ? ከዛ በቃ የሚሆኑን አብረን ያለን። አደራ ግን ተጠንቀቂ። እሺ በቃ ምግብ አድናን በቁም ነው የምቀብርህ። ያንተ የሆነውን ነገር በሙሉ ወስድብሃለሁ። እሺ እባክሽ ሴትዮ ምን እየሰራሽ ነው? ለሮቤል ምግብ እየሰራሁ። በለው አንቺ ከመቼው ጠላትሽ አልነበር እንዴ? ከመቼው ወዳጅሽ ሆነ? እሱ አይደለም ጠላቴ። አሁን ጠላቴን አግኝቻለሁ። አረ እና ጠላትሽ ማን ነው? የኔ ጠላት አድናን ነው። አድናን እንዴ? እሞትለታለሁ። እሱ ፍቅረኛዬ ነው። ያለሱ መኖር አልችልም የምትይው ሰው እያለ ነበር እንዴ? ከመቼው ጠላትሽ ሆነ? አዎ ጠላቴ ሚራ። በቃ ዞር በይልኝ። እሺ አንቺ ደስ እንዳለሽ፣ ግን እርግጠኛ ነኝ የሆነ ቀን ብቻሽን ትቀሪያለሽ። አድናን እኔም ላይ እህቴም ላይ ላደረግከው ነገር አንድ ቀን ዋጋ ትከፍላለህ።
ሮቤል የሆነ ነገር እያደረግክ ነው። ግን የተደበቀ ነገር አለ። እኔ ደግሞ ደርስበታለሁ። ምንም ነገር ከኔ ከሚራ ያመልጥ። በእጁ አይበላም እንዴ? እኔ ያለሁለት እኔ አጎርሰዋለሁ። ምን ማለት ነው? ተቀበላትና ብላ። አድናን አያገባም። መንከባከብ ፈልጌ ነው በቃ። ሮቤል ተቀበላትና ብላ። አይሆንም፣ እኔ ነኝ የማጎርስ በቃ። ሎህና ስርዓት ይኑርሽ። ለዚህም ማይረባ ሴጣን እንደዚህ አታሽቃብጭለት። አያገባም። እንዳትናገረው ከዚህ በኋላ። ምን? አዎ